ይኸውልህ እኔ ከአሁን በፊትም ወደፊትም በሚኖረው በማይኖረው እንዲህ አይነት ውለታ መቼም አለ አሳዬ ላንቺም ጭምር ነው። እሺ ስላስተዋወቅኝ ከልብ አመሰግናለሁ። ይገባኛል እኮ የእኔ እናት አዚ ዝም ብሎ የማያመሰግን ራሴን እዛ ዳመናት መስሎ ፊቱ ተደውሎ ሊበላል የተነሳው ምን አለበት? አይ ቅንጭላ እኔ እኮ ተባይ ገበኝ ዝም ብለህ በግልጽ ሂድልኝ አትልም እንዴ? ኧረ ወይኔ አንተ እኔን ሂድልኝ። ኧረ ይቤት በቃ ምን እንዳትለኝ ምን አታድፊኝ ነበር ትልቅ አስተዋወቁ እኮ እንግዲህ አንተ ናት ማለት ወይኔ ምን አለ እኔ ይገበኛል ነው አንቺ ልጅ ምን አድርግ ነው የምትይኝ? ለምን ትምህርቴን አልማርበት? እሺ እኔስ ምን አደረኩሽ? የሆንከውን ትነግረኝ? ስማ አንተ ቆይ ማን አባስ ሆነ ማይሆን ታስቀይማት? ማን አልገባኝም። ማናት ማይ? ምን ታንገራጣለህ? ማይ ክላስ ልጅ እኮ እኔ እሷን ምን ብዬ አስቀየምኳት? እኔ እንደግ ትፈልጋለህ እንዴ? አልፈልግሽም ምናምን ትላለህ? ስማ አሁኑ ይቅርታ ጠይቃት፣ ያለዛ ግን እሱን ፊት ነው ወጫጭርልህ። ኧረ እኔ በቃ ይሁን። ማን የተናገረው? እኔን እየጠየቅሽ ነው? አንተን አይደል የማናግረው? ንቀት ነው። እኔ ነው እንዴት ይችላል? ቆይ እንዴት ታደርጋለህ? እሺ ቆይ ምንድን ነው ያደረኩት? ሳትጠይቅ እኮ ነው የገባው። ቢያንስ ይቅርታ መጠየቅ ነበረብህ። ጭራሽ ይቅርታ? የራሱ ጉዳይ እባክሽ። በፈጣሪ ስም አቤል፣ ቆይ ከመጀመሪያው እንዲህ ጸባይ የመጣው ቤዛ እባክሽ ወደ ክላስ ግቢ። በቃ እንተኝ። አቤል ይገባል። ሄደሽ አላውቅም ምን አደረግሽ? እኔ የማላውቀው አዲስ ነገር አለ እንዴ? አብያም ያለች አሌክስ፣ አቤት። ታውቁ ነገር አለ? አይ የለም። ይሄ አይነት ጸባይ ከሱ ስለማለት ነው። ወደ ክላሳችን እንመለስ። እንዳልኳችሁ ስማ አንተ ነው ያተናገርከው? ልማርበት አትረብሽ።
ተያዝ ብላ ነው። ኧረ ቆይ እናንተ ግን አልገረማችሁ? ምነው? አስቡት እስኪ አቢጊያን አፈቀራት ይባል። ቆይ እሺ አሁን ማን ያምናል እንዴ? ምን ሆነሻል? ሰውዬው እኮ አቤል ነው። ደግሞ የትምህርት ቤት አቀርስ አፈፍ ያረጋት እንዴ? አንቺ ደግሞ እሱስ ምን ያንሳል? እሱስ ልክ ነሽ። ኧረ ማይ እስኪ ዝም በይ። አላየሽም እንዲህ የሆነ ከረፈፍ ነገር? አይ ሚሪ አንቺ እኮ አትጥይ እንጂ ከጠላሽ በቃ አባናቷ የሚገርም ነገር ይዤላችሁ የመጣሁት ምንድን ነው? ትናንት ማለት ነው ደስ የሚል አክሽን አይተናል፣ ሰምተናል አይደል? አዎ። ዛሬ ደግሞ ወሽመጥ የሚሰብር ዜና እንሰማለን። እሺ የቆሮ መልክተኛ፣ ዛሬ ደግሞ እባክህ ምን አይነት ዜና ነው እዚህ የመጣው? ተናገርኩ እኮ ወሽመጥ የሚሰብር ዜና አይሰማም እንዴ? ይሰማል። ሻውን ወሽመጥ መጥ ሰው ዜና ትነግረን ደስ እያለ ነው አዳጊ። ቆይ ግን ብትመጣስ? ማለት ብትመጣ? አይ ሀገር መጥታ ተጋብተን አንድ ላይ እንኖርበት ምን ትላለህ? ችግሩ አትመጣም እኮ እንዲሁ ብትመጣ ልቤ ነገርኩህ፣ አትመጣም። እኔ ብቻ ነው ትናንት ላይ ብቻ ያለሁት እንጂ እሷ አትመለስ ከኔ ብዙ ርቃ ሄዳለች። እሷ ርቃ ከሄደሽ ለምን ነው አንተ ስርቀህ ሁሉም ነገር ልክፍክፍ አድርገህ ረስተህ ለምን ሌላ ታፈቅረው? እየሞከርኩ ነው። አሁን ከኔ ጋር ትዝታዋ ብቻ ነው ያለው። ትዝታዋስ ምን ይሰራልሃል? ትዝታዋን ምርቅፍ አድርገህ በቃ ሁሉ ነገር ይቅርብህ። እንዴ እችን የመሰለሽ ሙልሙል ዳቦ የመሰለሽ አስተዋወቅኩ አይደል? እሷን አግብተህ ለምን መትሞር? ሰላም ወይ ሰላም ነው። አንተ እንደዚህ ነው እንደምትዞር ምትሆን እና ማንን ነው እስከታስ? አረ ወይ ሲጀመር አንተ መቼም ሰው አልባ መቼም ደገፍ አድርገሽ ማለት የኛውን መሰል ደገፍ አድርገሽ ናለፈ። ኧረ ዳጊ፣ ኧረ ጅልነት በዛ ተንዛዛ። አንተ ደግሞ ትናገር ተው ነው ተናገር። እሺ ነገረሉ አቢጊያና አቤል ማለት ነው። እሺ አቢጊያና አቤል እሺ የኛ ክላስሜቶቻችን አውቀሻቸው አውቀሻቸዋል። እህትና ወንድም አለመሆናቸው ተረጋግጧል። ምን አባ ነው የምታወራው? ተረጋጋ፣ አብራራላለሁ። አቤል አንተ ጋር ይጣለው አቢጊያን ስለሚያፈቅራት ነው። ኧረ ቁሮ በእናትህ አትጃጃል። እንዴት ነው አቤል እህቱ የሚያፈቅራት? እሱ ላይ እኮ ነው ቁም ነገሩ። ለጊዜው ማን እንደሆነ አልተረጋገጠም። ከሁለት አንዳቸው ባደራቱን ጀድግ እስከ ዝምድና የላቸውም ተባለ። እንዴ መስ ዳጊ እጅን አንሳልኝ። አሁን ሁለታችሁንም አይናችሁንም ማየት አልፈልግም። እንዴ መሰል እኔ ማለት ነው አቤል አሌክስ ሰላም ነው? አቢጊያ ምን ሆና ነው ክላስ ቀረች? አቤልን ስጠይቀው ደግሞ ማዋራት አልፈለገም። እኔ እንጃ ቤዚ፣ ትንሽ ችግር አለ ይመስለኛል። ማለት የምን ችግር? አረ ምንም ደስ አይልም ቤዚ። ቆይ ምንድን ነው እሱ? ምን መሰለሽ ቤዚ፣ ስለ አቢጊያ እና አቤል ብዙም ማናውቀው ነገር አለ። አቤልም ደህና ነገር ተብሎ ማለት ነው። ኧረ በፈጣሪ ኧረ አንቺ ሰውዬሽ ፊት ወደ ቤት አዞረ እንዴ? ተመልከች፣ ለብቻቸው ቆመው እኮ እያወሩ ነው። እብድ ነገር ነሽ? የምሬን እኮ ነው። ማንቅ ይሄኔ ፍቅር ጠይቄ እየቀረበላት ነው። ያምሻል? አይ ወይ እንደሚጨንቅሽ ነው እንጂ እቺ ልጅማ ገና ሳታሰብድሽ አትቀርም እንጂ ዝም ብሎ ወይ ግን እኔ ደጋግሜ እነግርሻለሁ አሌክስ ቅርብ ቆይኔ ያልገባኝ ነገር ከሞላ ወንድ ሁሉ ያውም ለይሰበጤ ማለት ነው። ሜሪ እንጣላለን፣ ስነ ስርዓት እሺ። ጮብን እኮ እንዴ ስታዩ
ለመብሬት ቀረበ ምስልም ይመስላል። ወገን አንተ የምርን ነው እንዴ? ቅድማ ቤላ ብያለሁ። እናቴ እውነቴን ነው። ማሳይ ተበልታለች። አሁን ማለት ነው ቤትን ፈልጊ ማለት ነው። አክሽን ድብድቡ ብቻ የምትፈልጉ እንጂ ግን አንተ ጥያቄ ልጠይቅህ። ጠይቂኝ። ግን ሰው በማጣላት ምንድነው የምታገኘው ጥቅም? ደስታ ብቻ ዳኪ፣ ደስታ ብቻ። ደስ ነው የሚል የኔት ማለት ነው። አንዳንድ ፊልም አክሽን ካልበዛበት ማለት ነው ምን ነው ደስ የሚል በተለይ ወንድ ልጅ ነው አልኮል ካልጠጣ ካልተደባደበ ምን ወንድ ሆነ ዳጊ። ግን የሆነ ከሰይጣን ጋር ነው ዝምድና ነገር አላችሁ። ዳጊ ደግሞ ደስ ይተብላል። ምን ደስ አይልም ሲጀመር ቁራ አለቀ ማለት ይኸውልሽ ቤዚ አቤል ያፈቀረው አቢጊያ እህቱን ነው። ምን? አቢጊያ እህቱን? እንደሚያስደነግጥ አውቃለሁ፣ ግን አቢጊያ እህቱ እንዳልሆነችና አብሮ አደግ ብቻ እንደሆኑ ነው የሰማሁት። እንግዲህ የሆነ ነገር ነው ማለት። ቆይ እንዴት? ብቻ እኛ ማናውቀው የሆነ የተደበቀ ምስጢር ይኖራል። የሚሆነውን አብረን ነው። ቆይ አንተ ምንድን ነው ሁሌ አይጠቃም? እሱ ሰማያትም እንዴ ምን እንደምትል አንቺ ደግሞ እንዳልሽ ድንቅ ከመሆን አይሻል? አንተ በዚህ ኧረ በጣም ስሚ አንቺ እንዴ ምን እየሆነች ነው? አላልኩሽም? ይሄው የፍቅር ጥያቄ ሲያቀርብላት ኦ ኤም ብላ ደረቱ ላይ ልጥፋለች። አንቺ ሆነሽና ሲነግሩሽ አሰሚማ እንዴ ማይ ተረጋጊ እንዴ። ደግሞ እነዛ ምን ሆኖ ነው የሚሯሯጡ? ዳጊ የመሰለ አይበሉ ለኔ ይገኛል። አንተ ሰሚ አንተ ነቀሰ ነጠለች አንቺ